ሰላም ሰላም የቴዎሎጂ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉም ሰላም ነው። በዛሬ ትምህርታችን ይዤላችሁ የመጣሁት የአማርኛ ፊደላትን የጀማሪዎች ከምንም መጀመር የምትፈልጉ ከአሁን በፊት አማርኛ ምንም እውቀቱ ከሌላችሁ ይህ ቪዲዮ ለእናንተ ነው ማለት ነው። በዛሬ እንግዲህ እዚህ ላይ እንደምታዩት የአማርኛ ፊደላት የመጀመሪያ ድምፆች የሚባሉትን ነው በዚህኛው ሳይድ ያስቀመጥኩላችሁ። በዚህኛው ደግሞ ቤተሰቦቻቸውን ጋር ነው ማለት ነው። እነ ቤተሰቦቻቸው ከሀ እስከ ሀ ሙሉዎቹ ፊደሎች አይደሉም። ነገር ግን በዚህኛው ሳይድ የመጀመሪያ ድምጾች ጠቅላላ 34 ድምጾች ናቸው። ከሀ እስከ በ ያሉትን አስቀምጬላችኋለሁ ማለት ነው። ቤተሰቦች ሁላችሁም ሰብስክራይብ እና ሼር ላይክ እያደረጋችሁ ቪዲዮውን ጀምሮ አዳዲስ የሆናችሁ ለእናንተ የሚሆን ትምህርት ስለሆነ ማለት ነው። በመጀመሪያ የመጀመሪያዎቹን አስቆጥራችሁ እና ቀጣይ ደግሞ ከሀ እስከ ሀ ያሉትን ሙሉዎችን አይደለም። አማርኛ የማንበብ ሚስጥሩ እንግዲህ ከመጀመሪያው ይጀምራል። ከሀ እስከ ቨ ያሉ ድምፆችን ማወቅ ከሁሉም በላይ አማራጭ የሌለው መንገድ ነው ማለት ነው። ምክንያቱም የመጀመሪያ ድምፆችን መያዝ ካልቻላችሁ ሁለተኛ፣ ሶስተኛ የሚለውን በጣም ስለሚከብዳችሁ ከዚህ ላይ ያሉትን የመጀመሪያዎችን መያዝ ግዴታ ይላችኋል ማለት ነው። እሺ አሁን ከኔ ጋር ማለት ይጠበቅባችኋል። በደንብ ነው ማሳያችሁ። የመጀመሪያ ድምጿ እንደምታዩት ከ34ቱ ድምጾች ወይም ፊደላት ውስጥ ሀ ትባላለች። ሀ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኜ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ መጨረሻ ቨ ትባላለች ማለት ነው። ቨ ኦኬ። አሁን ደግሞ ወደ ላይ ያሳያችኋለሁ፣ ተከታተሉ። ቨ ፐ ፈ ጸ ጸ ጰ ጨ ጰ ገ ጀ ደ የ ዠ ዘ አ ወ ኸ ከ አ ኘ ነ ሀ ቸ ተ በ ቀ ሸ ሰ ረ ሰ መ ሀ ለ ሀ ኦኬ። እነዚህን ከመጀመሪያው ማወቅ ግዴታ ይልባቸዋል። ምክንያቱም ከዚህ ላይ እንደምታዩት ሀ የሚለውን ቤተሰብ እዩና እዚህ ጋር ከዚህኛው ከሀ እስከ ሆ ያሉ የአማርኛ 7ቱ ድምጾች አሉ ማለት ነው። ስለዚህ ቅርጻቸው በዋነኝነት የተወሰነ ልዩነት ነው እንጂ የሚኖራቸው ከመጀመሪያው ከዋናው ከሀ ቤተሰብ ያን ያህል የጎላ ልዩነት የለውም ማለት ነው። የሆነ ነገር ነው የምንጨምርበት። ለምሳሌ ከሀ ላይ እንደምታዩት ሁ ለማለት ቅጥያ ነው እዚጋ የምንጨምር። ሂ ለማለት ደግሞ ከታች ነው ቅጥያ የምናደርግ። ሀ ለማለት ቀጥ ያለ እግር ወደ ታች፣ ሄ ሪንግ ወይም ቀለበት ምልክት ከስር፣ ከዛ ህ ስብርብር ያለ ምልክት ከላይ ዳር፣ ሆ ከላይ ቀለበት አለው ማለት ነው። ስለዚህ ዋናውን ግን የመጀመሪያውን ፊደል አልለቀቀም ማለት ነው። ለን ማየት ትችላላችሁ። ለ የመጀመሪያው ድምፅ አለ። ነገር ግን ሌሎቹ ከሉ እስከ ሎ ያሉ ፊደሎች ድምፆች ከመጀመሪያው ከዋናው ያን ያህል ልዩነት የለውም ማለት ነው። ስለዚህ በዋነኝነት ከምንም መጀመር ለምትፈልጉ ወይም ጀማሪ ከሆናችሁ እዚህ ላይ የማስነብባችሁን በደንብ አድርጋችሁ የመጀመሪያ ድምፆችን ማወቅ ግዴታ ይለባችኋል ማለት ነው። እነሱን ካወቃችሁ በጣም ቀላል ነው የሚሆንላችሁ። ኦኬ ሌሎችንም ማየት ትችላላችሁ። ለምሳሌ ሐመርኋ ወይም ሀ፣ ሐመርኋ ወይም ሀ ይኸው የመጀመሪያው ድምፅ እስከ 7ኛ ድምፆች ያሉት
ተመሳሳይ ናቸው ማለት ነው። ማለትም የተወሰነ ልዩነት ነው ያላቸው እንጂ ከዋናው ይዘቱን አይለቅም ማለት ነው። ስለዚህ ይህንን በደንብ ማጤንና ማወቅ አለባችሁ በዚህ መንገድ። ሌላው ደግሞ ከዚህ ላይ የመጀመሪያ ድምፆችን ደግሞ ለመያዝ ሞክሸ ፊደላት ይባላሉ። ለምሳሌ ሀ አለ፣ ከዚህ ጋር ሀ አለ፣ ከዛ ደግሞ ይሄኛው ሀ አለ ማለት ነው። ሀመሯ ብዙሃን ሀ ይባላል። ነገር ግን በምናነብ ሰዓት ሀሌታ ሀ ወይም ሀመርኋ ብለን አናነበውም። ሀ የሚል ድምፅ ስላለው በዛ መንገድ ነው የምታነቡት ማለት ነው። ሌላው ደግሞ ይሄኛው መያዙ የሚጠቅማችሁ ቀለል እንዲያደርግላችሁ ተመሳሳይ ናቸው ብላችሁ እንድትይዟቸው ማለት ነው። ሌላው ሰ አለ። ለምሳሌ ሰ ከዚህ ላይ ሰ አለችው፣ ሁለት ሰ አሉ ማለት ነው። ስለዚህ እነዚህ ሁለት ሰ ፊደላቶች ተመሳሳይ ናቸው ማለት ነው። ሰላም ብላችሁ ለመጻፍ ብትፈልጉ አሁን በዚህኛው መጻፍ ትችላላችሁ፣ በዚህኛው መጻፍ ትችላላችሁ፣ በዚህ ማለት ነው። ስለዚህ በማንኛውም ተመሳሳይ ናቸው ማለት ነው። ሌላው ለምሳሌ አ የሚባል ድምፅ አለ። ከዚህ ጋር አለ፣ ከዚህ ላይ ደግሞ ዜሮን የሚመስል ምልክት አለ ማለት ነው። ሁለቶቹም ተመሳሳይ ድምፅ ነው ያላቸው ማለት ነው። ሌላው ከታች ደግሞ ጸ እነዚህ ሞክሸ ፊደላት ይባላሉ። ሞክሸ ማለት ተመሳሳይ ድምፅ፣ ተመሳሳይ የሆነ ድምፅ ነገር ግን ቅርጻቸው የተለያየ ማለት ነው። ለምሳሌ ሞክሸ ናቸው ሲባል ሁለት ሰዎች ሰላማዊት የሚባሉ ልጆች ቢኖሩ ሞክሸ ይባላሉ እና ተመሳሳይ ድምፅ ተመሳሳይ ነገር ግን ልጆቹ የተለያዩ ናቸው። ስለዚህ ቅርጻቸው የተለያየ ነው፣ ድምፃቸው ግን ተመሳሳይ የሆነ ሲሆን ሞክሸ ፊደላት ይባላሉ ማለት ነው። ኦኬ። ስለዚህ አሁንም ቢሆን ጀማሪ ተማሪዎች ከዚህ ላይ በደንብ ትኩረት መስጠት ስላለባችሁ አሁንም ደግሜ አስነብባችኋለሁ ማለት ነው። የመጀመሪያ ድምፆችን ከየትም እንዳትሄዱ፣ ይህንን ሳታውቁ ሀሁ ምናምን መቁጠር አያስፈልግም ማለት ነው። ከዚህ መጀመር ስላለባችሁ አሁን ደግሞ እስኪ ወደ ታች አስነብባችኋለሁ፣ ተከታተሉ ማለት ነው። ኦኬ። የመጀመሪያው ሀ እንዳልነው ሀ፣ ረ፣ በ፣ ኘ፣ ወ፣ ደ፣ ጠ፣ ቨ። ኦኬ። አሁን እንደዚህ ወደፊት አንዳንዴ ልክ ተሸመድዱትና ያወቅነው ይመስላችኋል፣ ግን እንደዚህ እያዘበራረቃችሁ ራሳችሁን መፈተሽ ያስፈልጋል ማለት ነው። መካከለኛ ላይ ያላችሁ ልጆች ራሳችሁን ከመሀል እያወጣችሁ ፊደላቶችን ወይም ከላይ ወደ ታች ከታች ወደ ላይ ከቀኝ ወደ ግራ ከግራ ወደ ቀኝ እያደረጋችሁ ራሳችሁን ይዣችኋለሁ እንዴት ነው የሚለውን መፈተሽ አለባችሁ፣ መፈተን አለባችሁ ማለት ነው። ኦኬ። ለ፣ ሰ፣ ተ፣ አ፣ ጀ፣ ጸ፣ ሀ፣ ሸ፣ ቸ፣ ከ፣ ዘ፣ ገ፣ ጸ። ኦኬ። መ። ኦኬ። ከዚህ ላይ ያው ስትሬት ስላልሆነ ነው። ሰ፣ ቀ፣ ሀ፣ ነ፣ ሀ፣ ዠ፣ የ፣ ጠ፣ ጨ፣ ፈ፣ ፐ። ኦኬ። እንደዚህ እያደረጋችሁ ሙሉ ፊደሎችን የመጀመሪያዎችን ከያዛችሁ በኋላ ቀጥታ ወደ ትሄዳላችሁ ወደ ፊደሎችና ቤተሰቦቻቸው፣ የመጀመሪያ ድምጾችና ወደ ቤተሰቦቻቸው። ያ ማለት ከዚህ ላይ ያሳየዋችሁ እነዚህ ያሳየዋችሁ ከዚህ ጋር መጀመሪያ ድምጾች ላይ ያሉት ናቸው ማለት ነው። ሀ፣ ለ፣ ሀ በቃ ጠቅላላ 34 ናቸው። 34 መያዝ አይከብድም አይደል? 34ቶችን በደንብ አድርጋችሁ ማወቅ የእናንተ ይሆናል ማለት ነው። ስለዚህ እንደዚህ ማወቅ ከቻላችሁ ደግሞ ድምጾቻቸውን ሰባቱ ቤተሰቦች ድምጾቻቸው እንዴት እንደሚነበቡ ለምሳሌ ሀ ብለን ማን ነው የምንለው? ወደ ሁለተኛ ድምፅ ስንሄድ ሁ ብለን ማን ነው የምንለው? ለ ብለን ማን እንላለን? የሚለው ደግሞ ቀለል ያለ ነው።
አንዱን ከያዛችሁ ለሌላው ድምፅም ይሆናል ማለት ነው። ከዚህ ላይ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አሁን እሺ ቀጣይ ደግሞ እናም ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። አሁን ከዚህ ላይ ድምፆቻቸው አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይህንን ድምፅ ከያዛችሁ ሌላው ቀላል ነው ማለት ነው፣ ሁሉም በዛ መንገድ ስለሚሄድ። ቀጣይ ደግሞ ሐመርኋ አለ ወይም ሀ ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ኦኬ የሀ ሲሆን የመጀመሪያ ድምፆች እና የአራተኛ ድምፆች ተመሳሳይ ድምፀት አላቸው ማለት ነው። የመጀመሪያ ፊደሎች እና የአራተኛ ፊደላቶች ተመሳሳይ ድምፅ አላቸው ማለት ነው። ምክንያቱም ከዚህ ላይ ሀ ነው ያልነው፣ ሁ፣ ሂ፣ ሃ። ስለዚህ ተመሳሳይ ሆነ ማለት ነው። የሀ ቤተሰቦች እንደዛ ናቸው። ሀ፣ ሁ፣ ሂ፣ ሃ። ስለዚህ የአራተኛና የመጀመሪያ ድምፆች ፊደሎች ተመሳሳይ ድምፅ ነው ያላቸው። ቅርጻቸው ግን የተለያየ ነው እንደምታዩት፣ ግን ድምፃቸው ተመሳሳይ ነው። ኦኬ ሌሎቹ ግን ይለያያሉ። ለምሳሌ ለ ስንል አ የሚል ድምፅ ነው ያለው። ሀ ስንል አ የሚል ነበረ። ለ ስንል ደግሞ አ። ሌሎቹ አ የሚል ድምፅ ነው የመጀመሪያ ያላቸው ከሀ በስተቀር ማለት ነው። ለ ከዛ ሌላው ግን ተመሳሳይ ነው። ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ሌላው ተመሳሳይ ነው ከሀ ጋር በራሱ ማለት ነው። ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ስለዚህ ከለ ጋርም ከሌሎቹ ፊደላቹ ተመሳሳይ ነው ማለት ነው። ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ስለዚህ እነዚህ ከሁለተኛ ጀምሮ ያሉት ተመሳሳይ ነው የሚሆኑት። የሀ ድምፅ ለየት የሚያደርገው የመጀመሪያ ድምፁ እና የአራተኛ ድምፁ ፊደሎቹ ተመሳሳይ ድምፅ አላቸው ለማለት ያህል ነው። እንዳትወዛገቡ ነው። ቀጣይ እናንብብ ሌሎቹንም። መ አለ ከዚህ ላይ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ኦኬ ይሄኛው አሁን ከለ ጋር ተመሳሳይ ድምፅ አለው ማለት ነው። ኦኬ ያ ማለት ለ በምንል ሰዓት አ እንላለን። መ በምንል ሰዓት አ፣ ም አ ነው የምንለው። ም አ በደንብ ካስተዋላችሁት። ለ ስንል ል አ። ስለዚህ የመጀመሪያ ሳድስ ድምፆች ናቸው ልዩነት የሚፈጥረው እንጂ አ የሚለው በእንግሊዝኛ ልክ ቫውል ብለን ብንጠራው ማለት ነው ተመሳሳይ ድምፅ ነው የሚሆነው ማለት ነው። ሉ ስንል ልኡ ልኡ እንላለን። ሙ ስንል ደግሞ ምኡ ምኡ ምኡ። ሊ ስንል ልኢ ልኢ። ሚ ስንል ምኢ። ስለዚህ ሳድስ የሚባሉት የስድስተኛ ድምፆችን መጀመሪያ እንጠራና ከዛ ቫውሉን እንጨምራለን ማለት ነው። ነገር ግን በአማርኛ ሕግ ቫውል ስለማይጻፍ ልክ ቋሚ አንዳንድ የሆነ ፊደል ነው ያላቸው ለሁሎቹ ኮንሶናንት ናቸው ማለት ነው። ለዛ ነው። ስለዚህ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ የሚለውን የአማርኛ ድምፅ በውስጣችሁ መያዝ አለባችሁ ማለት ነው። እሱን ከያዛችሁ ሁሉንም ፊደላቶች እስከ ሰባተኛ ድረስ ለመጥራት አይከብዳችሁ። ለምሳሌ ብዙ ጊዜ አማርኛ አፋቸውን ያልፈቱ ልጆች መ ስንል መበሉ በምንልበት ሰዓት ማ ይላሉ ማለት ነው። ማ ማለት አራተኛ ድምፅ ነው። ም አ የሚል ድምፅ ነው ያለው ይሄ ማለት ነው። ማ ነው የሚሉት። ሰ በሉ በምንል ሰዓት ሳ ነው የሚሉት። ሳ ስ አ ነው ሳ ማለት። ስለዚህ መ የመጀመሪያው ድምፅ ም አ የሚል ድምፅ ነው ያለው። በደንብ አስተውሉት። በጣም ብዙ ልጆች ያስቸግራቸዋል። በጣም በውስጥ መስመር በሚማሩበት ጊዜ እነዚህ በጣም ስለሚያስቸግሯቸው ነው ያመነሳውላችሁ። ስለዚህ መ ስንል ም አ ነው የሚሆነው። አ የሚል ድምፅ አለው ማለት ነው። ማ ከሆነ አራተኛ ላይ ከዚህ ላይ ያለው ም አ የሚለው የአራተኛ ድምፅ ነው ማለት ነው። ሌሎቹንም ለስትሉም ልአ በጣም ያደጋገምኩት በጣም ስለሚያስቸግራችሁ ነው ማለት ነው። ስለዚህ እነዚህም በደንብ አድርጋችሁ ይዋቸው ፊደላቶችን ወይም ድምፆቹን ማለት ነው። ስትጀምሩ አ የሚል ድምፅ ነው ያለው ማንኛውም ከሀ በስተቀር አ የሚል ድምፅ አለው ሁሉም ማለት ነው።
ኦኬ ኔክስት እንሂድ። ሰ ሱ ሲ ሳ ሴ ስ ሶ ከሰ እስከ ሶ ስአ ያ ማለት ሰ ስንል ስአ ሱ ስንል ሱ ሲ ስንል ስኢ ሳ ስንል ስአ ሴ ስንል ስኤ ስ ስንል ስእ ሶ ስንል ስኦ ይህንን ኦ የሚለውን እንድትይዙት ለማለት ያክል ነው እንጂ እንደዛ ብለን አናነብ። ቀጥታ ሰ ነው። ሱ ሱ ብለን ነው የምናነበው። እሺ ከዛ ረ ሩ ሪ ራ ሬ ር ሮ ከረ ቀጥለን ሁለቱ ተመሳሳይ ናቸው ብያቸዋለሁ። ሰ ሰ ሱ ሲ ሳ ሴ ስ ሶ ከሰ እስከ ሶ ማለት ነው። እሺ ስለዚህ አሁን በቃ አንዱን ከያዛችሁት ሁሉም ተመሳሳይ ነው ድምፁ። በዛ መንገድ ነው እንቀጥለው። ሸ ሹ ሺ ሻ ሼ ሽ ሾ መጨረሻ ላይ በደንብ አስተውላችሁ ከሆነ ስንጠራ አ ኡ ኢ አ ኤ እ ኦ የሚል ድምፅ አለው ማለት ነው። ቀ ቁ ጪ ቃ ጬ ቅ ቆ ከዛ በ ቡ ይቅርታ እዚህ ጋር ስህተት አለ። ቡ እንደዚህ ነች ማለት ነው። ቡ ቢ ባ ቤ ብ ቦ ከዛ ቨ እነዚህ ሁለት ድምጾች መጨረሻ ላይ ነው ብዙ ጊዜ የምናስቀምጣት። ተመሳሳይነት አላቸው። ድምጻቸው ተመሳሳይ ነው ማለት ይመሳሰላል በተወሰነ መንገድ። እዛ ቅርጻቸው ምንም በቃ ልዩነታቸው ቅርጻቸው እንደምታዩቸው ከዚህ ጋር ምንም አይነት ከላይ ሰረዝ የላትም። መጀመሪያ የዚችን የበን ቤተሰብ ጻፍና ትጽፉና ከዛ ከሁሉ ከላይ አንድ ሰረዝ ብቻ መጨመር ነው። ሰረዝ 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 እንጨምርበታለን። ስለዚህ በ የነበረው ወደ ማን ይቀይራል? ቨ ብዙ ጊዜ በእንግሊዝኛ ነው ድምፅ የምንጠቀምበት። ለምሳሌ ቨርቹዋል ስንል ቨ እችን እንጠቀማለን ማለት ነው። ኦኬ በ ከሆነ ይሄኛው ነው። በረታ በጣም ልዩነት አላቸው። ያው ተመሳይነት ቢኖራቸውም ግን ልዩነት አላቸው። አንዱን ለአንዱ መጠቀም አንችልም ማለት ነው። ኦኬ ስለዚህ ቀጣይ የምናገኛቸው ተና ተ ቱ ቲ ታ ቴ ት ቶ ከዛ ቼ አለ ቼ ቹ ቺ ቻ ቼ ች ቾ ቀጣይ ሀ አለ ሀ ሁ ሂ ሃ ሄ ህ ሆ ስለዚህ እነዚህ ሀ ከመጀመሪያው ሀ ጋር ተመሳሳይ ድምፅ አላቸው ብዬ እንዳሳየዋቸው ሞክሼ ፊደላት ናቸው። ቅርጻቸው የተለያየ ነው፣ ነገር ግን ፊደላቶቹ ወይም ድምፆቹ ተመሳሳይ ናቸው ማለት ነው። ኦኬ ቤተሰቦች ዛሬ ይዤላችሁ የመጣሁት በሚያምር አቀራረብ ነው ብዬ አስባለሁ። ጀማሪ የሆናችሁ ልጆች ይሄ ቪዲዮ እንዳያልፋችሁ ለሌሎች ለጓደኞቻችሁም ሼር አድርጉላችሁ። ከዚህ በተጨማሪ በኦንላይን በጉግል ሚት እና ዙም አፕሊኬሽን መማር የምትፈልጉ በግልና በግሩፕ እያስተማር እንገኛለን። ከዚህ ላይ በማስቀምጥላችሁ ስልክ እየደውላችሁ ማግኘትና ማናገር ትችላላችሁ፣ በኢሞ በቴሌግራም። ስለዚህ በቀጣይ ቪዲዮ እሰራላችኋለሁ ከዚህ